ሌላው እቺ ታሪካዊ ቀናት የእውነት መዝግቡና ያዙና ከዛ በኋላ እነ መስፈናሪያ ይሄንን ይዘው ሲመጡ ነው እንነጋገረው። በህገ መንግስቱ ላይ ብሔር ብሔረሰብ የሚል አለ እንደምታውቁት እና እሱን ብሔር ብሔረሰብ የሚለው የልክ አሁን የብሔር ፖለቲካ ቀርቷል አይነት ጫወታ ሊያረግ ማለት ነው። እያንዳንዱ መዋቅሩ ሌላው ሁሉም ነገር እንዳለ ብሔር ብሔረሰብ የሚለው መጠሪያው እሱ ቀርቶ ማህበረሰብ ተብሎ ይጠራ በሚል ተቀምጧል። ብሔር ብሔረሰብ የሚለው ከዚህ በፊት በጣም በተደጋጋሚ ስናነሳው ነበር። በተለይ ለግዕዝ ቅርብ የሆነ ሰው ቃሉም የግዕዝ ስለሆነ እግዚአ ብሔር ብሔር አገር ብቻ ሳይሆን ዓለም ለሚለውም ይሆናል። ብሔር አገርም ይወክሎ ይቆማል፣ ዓለምንም ወክሎ ይቆማል። እግዚአ ብሔር ማለት የዓለማት ገዢ ማለት ነው። አብይ አህመድ አውት ኦፍ ሂዝ ፖኬት ከዚህ በኋላ ማህበረሰብ እያላችሁ ነው መጣሩት ብሎ ለመስፈናሪያ እንዲሰጣቸው አዟል ነው እያልን ያለ ነው። ሌላው አዲስ አበባና ልዩ ጥቅምን በተመለከተ ነው። የአዲስ አበባና የልዩ ጥቅምን ጉዳይ ልዩ ጥቅም የሚለው ከህገ መንግስቱ ላይ እንዲሻሻል ተባለ። አሁን እንደዚህ አረ ይሄን ተውት እንዴ ትምህርት ወሰዱ እንዴ ምናል ልትሉ ነው። አዲስ አበባ የሚለው ልዩ ጥቅም የሚለው ይሻሻል። ጨፌ ምን እንደመከሩ እንንገራቸው። አሁን ምክንያቱ አዲስ አበባ ልዩ ጥቅም የለም፣ አዲስ አበባ የኛ ናት። የማኑና ነው እኛ ከአዲስ አበባ ልዩ ጥቅም የምንጠይቀው? ለአዲስ አበባ ባለቤቷ እኛው ነን። ፓራዶክስ አለው አይደለም? አንድ ጊዜ ልደቱ በአንድ መድረክ ሲከራከርበት አውቄያለሁ፣ ሰምቻለሁ። አዲስ አበባ የኛ ናት ማለት ምንድነው? የኛ ናት ማለት የእናንተ ከሆነ ለምን አላስተዳደራችሁትም እናንተ? አይ የፌደራል ስቴት ስለሆነችና የፌደራል ስቴት ከሆነች በቃ የፌደራል ስቴት ናታ፣ የእናንተ አይደለችም። የኛ ናት ካልክ እናንተ ስታስተዳድሩ ማየት ነው። ከአዲስ አበባ ልዩ ጥቅም እንጠይቃለን የምትሉት እኮ የእናንተ ስላልሆነ ነው። ከኛ ውሃ ትወስዳለችና ልዩ ጥቅም ይሰጠን እያላችሁ እየጠየቃችሁ፣ በሌላ በኩል ደግሞ አዲስ አበባ የኛ ናት የሚል ጨዋታ ምንድን ነው? እውነትም ፓራዶክስ ነው አይደለም? ኮንትሮቨርሻል ማለት ምንም የሚያምታታ ነገር ነው። የኛ ነው ካልክ በኋላ ከኛ ውሃ ስለሚወስዱ ለኛ የልዩ ክፍያ ይክፈል እንዴት ትላላችሁ ነው። አሁን መጡና ከዛች ላይ ካፒታላይዝ አድርገው በቃ አዲስ አበባ እንደውም የኛ ነው፣ ከአዲስ አበባ ልዩ ጥቅም ይገባናል የምንለው ነገር የለንም። እህሳ አዲስ አበባ ከገፈርሳ ውሃ ለአዲስ አበባ ሂዶ ከሆነ አዲስ አበባ ልዩ ጥቅም ትስጠን አይደለም የምንለው። ልክ እንደዛ ከአዲስ አበባ የፈለግነውን እኛም እንወስዳለን። ተመጋግበዋል ማለት ነው አሉ። አከተመ። አሁን መስፈናሪያ ልዩ ጥቅም የምትለውን አውጥቼልሃለሁ ከህገ መንግስት ብሎ አዲስ አበባን መመጋገብ ምናምን የሆነ ነገር ምናምን ብለው በቃ የኛው ናት እኛው ነው የምንወስንባት ወደሚለው ነው እየሄዱ ያሉት። ሌላው አብይ አህመድ ይሄ ፕሬዝዳንት ወደ ፕሬዝዳንሻልና ፓርላመንታሪን በተመለከተ ደጋግሞ ሲለው ነበር አይደለ? ፕሬዝዳንትነት ፓርላመንታሪ ቀርና ኢትዮጵያ በቀጥታ የሚመረጥ ፕሬዝዳንት እንዲኖራት ነው የሚል መስፈናሪያ ይህን ልታስፈጽም ነው። ሰምተናል፣ እየነገርን ነው። ምን አደረገ? እንደው እኮ እነ ሁሉ አይቅርብሽ። በጣም እኮ ነው የሚገርመው። ፕሬዝዳንት መሆን ፈልጓል፣ ወደ ፕሬዝዳንሻል ለመሄድ። ከዛ ደግሞ የፕሬዝዳንት ምርጫ ካልክ መቼም ፓርቲ ብቻ አይደለም፣ በግል ማንም ሊወዳደር ይችላል። እንዳውም አንድ ሰው አስደንግጦታል። አይ ቲንክ ሞገስ፣ የቀድሞ ባልደረባ ሞገስ ዘውዱ አነጻጽሮ አንድ ጊዜ ጽፏል። ቴዲ አፍሮ ሙዚቃ እንዳወጣ ቴዲ አፍሮና አብይ አህመድ ለፕሬዝዳንትነት ይወዳደሩ ቢባል ለቁጥር ሊገናኝ በማይችል ደረጃ ዘርሮ አሸንፎት መሪ ይሆናል አለ። ይህንን የሚያሳይ ብሎ ምልክቶች ዳታ ያመጣ ነበር። ሰው አብይ ሲያስበው አሁን ይሄ በምርጫ ጭበርበር ያለው ምናምን እንደሚለው የፕሬዝዳንሻል ምርጫ ላይ ሞብ ስለሚኖር ህዝብ በብዛት ስለሚኖር ይሄ እንደዚህኛው ተስፋ ቆርጦ ምናምን አይደለም፣ ኢንዲቪጁዋል ነው፣ ግለሰብ ነው የሚመርጡት። ሲያስበው ፈራ።
ገፍቶ እስካሁን ሰዓት ድረስ ፕሬዚደንሻል ይሆን ነበር ሲል የነበረው አረጋለሁ ሲል አሁን ምን አደረገ? መሪው በፕሬዝደንት ይሆናል አለ። ጠቅላይ ሚኒስትር የሚለው ይቀርና ግን ደግሞ ስርዓቱ ፓርላመንታሪ ይሆናል አለ። እንዴ ፓርላመንታሪ ከሆነ ፕሬዝደንት አለ ከተባለ ፕሬዝደንቱ ፓርላማ እስካለ ድረስ ፕሬዝደንቱ በአደባባይ ተወዳድሮ አይመረጥም። አይ የሚሰየመው ፕሬዝደንት ይሆናል፣ ፓርላማውም እንዳለ ይሆናል። ፕሬዝደንቱ የሚመረጠው በፓርላማ ነው። አሁን አሜሪካ ውስጥ ኮንግረስ አለ አይደል? ፕሬዝደንት ትራምፕ እና ሌሎቹ ተወዳድረው ህዝብ መሪውን መረጠ ሳይሆን ፓርላማ ይመረጣል። ልክ እንደ አሁን እንዳለው ማለት ነው። ምንድነው ዓላማው? ፕሬዝደንቱ ርዕሰ ብሔር ነው እንደምታውቁት አይደለ? በዚያ በኢትዮጵያ ሀገር ርዕሰ ብሔር ይባላል። የኛ ሀገር ፕሬዝደንት አምባሳደር ሲመጣ ከመቀበልና ሽንት ቤትና መንገድ ከመመረቅ የተለየ ፋይዳ የላቸውም። የፕሬዝደንት ስልጣን እና አንብቦ የተባሉትን ጽሑፍ ማንበብ ነው። አሁን ሂዶ ታዬ ላይ አይደለ ይወደቅ ነው። ታዬን ወደ ትልልቅ ዓለም አቀፍ መድረኮች ምናምን መውሰድ በማደጎ ወስደው አንመለስም ሊሉ ይችላሉ። እዛ ሱቅ ስትል አለዛ አቅፈው እያስገሱ ያስነብቧታል። እቺ ኩርማን ሰውዬ በጣም እየተጫወተች ነው በሀገራችን። በጣም የሚከፋ ካለ በደንብ ይክፋ። ይኸውልህ እኛ ላይ ሞት ያነበበብልን ሰውዬ እኔ ይህንን ስላልኩት ከከፋ እሱ ሲተኩስ ጥይት እየተኮሰ ሰው የሚያስገድል ነው። እየፈጀን ያለ ሰው ነው። በእያንዳንዱ ሰው ህሊና ከዚህ የተለየ ምስል ሊኖረው የሚገባ ሰው አይደለም ታዬ አጽቀሥላሴ። ዞሮ ጊዜን ሌላ እንደውም በዚህ እንዳላባክ ነው እነ ታዬ አጽቀሥላሴ ፕሬዝዳንት የሚሆኑበትን ቦታ ይቅር አለ። ዋይ ዓለም ላይ የኛዎቹ ስር እንዳልኳችሁ ሽንት ቤት ከመረቅ አምባሳደር ሲመጣ ከመቀበል የዘለለና ጽሑፍ ከማንበብ የዘለለ ፋይዳ ስለሌላቸው በሌላው ዓለም ግን በፕሮቶኮል ደረጃ ለምሳሌ ስብሰባዎች ሰሚቶች ይጠሩና የተለያዩ ሀገር ጠቅላይ ሚኒስትሮች መጥተው እያለ በፕሮቶኮል መጀመሪያ የሚደረጉት ፕሬዝደንቶች ናቸው፣ ርዕሰ ብሔሮች ናቸው። ፕሮቶኮሉ ከፍ ይላል። አብይ ጩልሌዋ ምንድነው እዚህ ጋር የፈለገችው? የጠቅላይ ሚኒስትርነት ስልጣን ቀርቶ ፕሬዝደንት እንዲሆን እሱ የትም ሀገር ሲሄድ በፕሮቶኮል ቅድሚያ የሚሰጠው እንዲሆን ነው። እቺ ናት የፕሮቶኮል ትርፍ አላት። ከዚህ የዘለለ ርዕሰ ብሔር የሚባል ስያሜ ወስዶታል። ርዕሰ ብሔርነትን በፓርላማ መጥቶ ደግሞ የጠቅላይ ሚኒስትርነቱን ሚና ወስዷል። ሁሉንም ጠቅልሎ መውሰድ ነው፣ ሌላ ነገር የለው። ከዚህ ቀደም ሲገልጽ ኃላፊነቶች እኮ ተከፋፍለናል፣ ትልልቅ የአገሪቷ ስልጣኖች ብሎ አንዱ የፕሬዝደንቱ ነው፣ አንዱ ጠቅላይ ሚኒስትሩ ነው፣ አንዱ ኢታማዦር ሹም ነው፣ አንዱ ምናምን ሲል ነበር። ምንድነው አፈ ጉባኤዎች ሲል ነው እንጂ ነበር። አፈ ጉባኤውን ተው፣ አባዱላን ጠይቀው። የአፈ ጉባኤ ስልጣን ያዋጣል አያዋጣም ብላ አባዱላን ጠይቀው። ከክልል መሪነት ተነስቶ አፈ ጉባኤ ላይ ሲቀመጥ እንደ ዶሮ ኩልኩልት ነው ያወጣው። ስለተመቸው ጥሩ ስለሆነ አይደለም፣ ከተራ ተላላኪነት የዘለለ አይደለም። ለአብይ አህመድ እና ጨብጭብ ሲባል በመዶሻ ቴብል መደብደብ ይሄ ስራ ነው እንዴ?